የኢትዮጵያን ጥያቄ ባህር በር ጥያቄን ስንመለከት ጠቅላይ ሚኒስትሩ በርግጥ አሁን ወደ ጠቅላይ ሚኒስትርነት ስልጣን ከመጡ በኋላ ጎልቶ ወጣ እንጂ ከ17 እና ከዛም በፊት አመታት ላይ ኢንሳ ያሉን በተደጋጋሚ ሲያነሱት የነበሩ መሆኑን ምስላቸው ያስረዳል በወቅቱ የተቀረጹ ማለት ነው። ስለዚህ በወቅቱ ሁኔታው አይፈቅድም ነበር። ምክንያቱም ደግሞ የባህር በር ኢትዮጵያ እንድታጣ ያደረገው አካል በዋናነት ከላይ ቁንጮ በነበረበት ወቅት እንዲገፍተህ መምጣት ብዙ እንትኖች ሊኖሩት ይችላሉ። የማያስኬዱ ብዙ የፖለቲካ ጫናዎች ሊኖሩት ይችላል። አንዱና ትልቁ ቅድም ስታነሳ ስለነበረ የተባበሩት መንግስታት የተለያዩ ህጎች አሉት ወይም ደግሞ ስምምነቶች አሉ። አንደኛው ስምምነቶች የሚገዙበት መርህ ነው። ሁለተኛው ባህርን የተመለከተ ስምምነቱንም አንድ መነሻ እናድርገው። በዋናነት በወቅቱ የነበረው ኢትዮጵያ የባህር በሯን ስታጣ የነበረው መንግስት ወይም ደግሞ ኢትዮጵያ ውስጥ የነበረው አካል ህጋዊ ነበረው ሌጂቲሜት ነበረው መንግስታት ልክ ሀገራት እውቅና እንደሚሰጣቸው በተለያየ መስፈርት ቅድሜ ሞንቴቪዲዮን 1933 ሲያነሳ እንደነበረው አፈወርቅ ከዛ በኋላ ደግሞ በቅርብ በሚባሉ አመታት ደግሞ አንድ መንግስት እንዴት ነው የመንግስትነት እውቅና የሚያገኘው ምን ጉዳዮችን ሲያሟላ ነው የሚሉ ደግሞ ጥያቄዎች ወይም ደግሞ ስምምነቶችና አሰራሮችን አስቀምጧል። በዛ መንገድ ስናየው በወቅቱ የነበረው ኤርትራ ስትገነጠልን በደም ደግሞ ኢትዮጵያ የባህር በር በሸፍጥ እንድታጣ ስትደረግ በነበረበት ወቅት የነበረው ኢትዮጵያን ሲማራ የነበረው አካል አንደኛ ሌጂቲሜት አይደለም ወይም ደግሞ የህጋዊ ቅቡልነት ወይም ደግሞ የመንግስትነት እውቅናን ያላገኘ መሆኑን ታሳቢ ማድረግ ያስፈልጋል። የሽግግር ወቅት ስለነበረ ብዙ ክርክርም ያለበት የሽግግር ወቅት ላይ ያለ አካል እንዲህ አይነት የሀገራት ግንኙነትን የሚበይና እጣፈንታቸውን በዘላቂነት የሚወስን ጉዳይ ላይ የመሳተፍ መብት አለው ወይ ሲባል ለኢትዮጵያ ብቻ ሳይሆን ለሌላውም ሀገር የማይሰራ ሆኖ እናገኘዋለን። ስለዚህ ከዛ አንጻር በደንብ ማየት አለብን ብዬ አስባለሁ። ጠቅላይ ሚኒስትሩ ገፍተው በጣም አምጥተውታል ጥያቄውን። ብዙዎች ሊያራክሱት ይሞክራሉ። ሊያራክሱት የሚሞክሩት የውስጥም በለው የውጭ ኃይል ግን ኢትዮጵያ የባህር በር ያጣችው በሸፍጥ መሆኑን ጠንቅቀው የሚያውቁ አሁን በእነሱ ቁጥጥር ስር ያሉ የባህር በሮች የኢትዮጵያ የግዛት አንድነቷና የታሪኳ አካል አሁንም በህግና በታሪክ የሷ መሆኗን የሚያውቁ አካላት ያን ከዛ ጥያቄ በተቃራኒ ሲቆሙ ትመለከታለህ። ቀደም ብለን ከአምራችነትም ጋር ከኢንዱስትሪም ጋር ስናነሳ ነበረ። አፈወርቅ የሉዓላዊነትን ጉዳይ ሲያነሳ በውጭ የሚገኙ ዜጎችን ክብር የማስጠበቅ ምናምን ሲያነሳ ነበር። የብሔራዊ ባንክ ዋና ገዢው በተደጋጋሚ ያነሱታል። አሁን ኢትዮጵያ እየፈለገች ያለችውም ደግሞ ስለ ኢትዮጵያ ብልጽግና ስለ ፓርቲው ሳይሆን ስለ መዳረሻዋ ስለ መልማቷ ስናስብ ደጋግመን ማሰብ ያለብን የኢትዮጵያን የፓስፖርት ዋጋ ስለመጨመር ነው የሚል ነገር ያነሳሉ። የኢትዮጵያ የፓስፖርት ዋጋ የሚጨምረው ወይም ደግሞ አንተ አንድ ሀገር ላይ ኤምባሲ ላይ ስትሄድ እንደ ማንኛውም ሀያል ሀገር ዜጋ ወይም ደግሞ ሰብአዊ ፍጡር ክብር አግኝተህ የምትስተናገደው የኢኮኖሚ ሉዓላዊነት ወይም ደግሞ የመታፈር አቅምህ የመሰማት እድል ከፍ ባለ ቁጥር ነው። እሱም ማድረግ የሚቻለው አንድም ከኢኮኖሚ ጋር በተያያዘ ነው። ቀደም ብሎ ካለው ጋር ለማስተሳሰር አሁን ኢኮኖሚያችን ወዴት እየሄደ ነው የሚለውን በደንብ ማየት የሚያስፈልግ ይመስለኛል። ቀደም ብሎ ሲነሳ ነበር አንደኛው የገቢ ምርቶችን በሚቻለው አቅም ሁሉ መተካት ነው። የማይተኩ እንዳሉ ደግሞ ማሰብ የሚያስፈልግ ይመስለኛል። የምናስገባቸው የትኛውም ሀገር የሚያደርገው ስለሆነ በትልቁ የወጪ ምርትን ማሳደግ ነው። የወጪ ምርት ቀደም ብሎ የጠቅላይ ሚኒስትሩም ንግግር ላይ እስከ 10 ቢሊዮን ዶላር ኤክስፖርት እናደርጋለን አሁን 7.7 አካባቢ መድረሱን ሲያነሱ ነበር። ስለዚህ 2.2 አካባቢ ቢሊዮን በቀሪ ወራት መስራት ከቻል 10 ቢሊዮን ዶላር እናደርሰዋለን የሚል ሀሳብ ሲያነሱ ነበር። ስለዚህ እሱን ለማድረግ የባህር በር ምን ያክል ወሳኝ እንደሆነ ማሰብ የሚያስፈልግ ይመስለኛል። አንደኛ ዓለም የሚወዳደረው ምርቱ በጥራትና በፍጥነት በረከሰ ዋጋ ገበያው ለሁሉም ክፍት ስለሆነ ተመጣጣኝ ወይም ደግሞ ረከስ ባለ ዋጋ መገኘት ነው። ስለዚህ የኢትዮጵያን የወጪ ምርት ስናስብ አንደኛ በሰው ሀገር ኬላና ወደብ ላይ ስትመላለስ የነሱን መልካም ፍቃድ ባገኘ ቁጥር ስለሆነ የምታልፈው ምርትህ በፍጥነት ታደርሰዋለህ ወይ በጥራቱን እንደጠበቀ ይደርሳሉ። ከምንም በላይ ደግሞ እነዚህን ሂደቶች ስታልፍ ሀገራት የሚጨምሩብህን የወደብ ኪራይና ሌሎች ታክሶች ጨምረ ስለሆነ እዛም መሸጠው ከስረ ስለማሸጥ እዛም ከሄድክ በኋላ ደግሞ ከሌሎች ሀገራት ምርት ጋር ተወዳዳሪ ምርት ማቅረብ ትችላለህ ነው። የጥራት ጉዳይ ጥያቄ እየተነሳበት የፍጥነት ጉዳይ ጥያቄ እየተነሳበት ዋጋውን ቢጨምር ማን ነው ገዢ የሚለውንም ማሰብ የሚያስፈልግ ይመስለኛል። ከወጪ ምርት አንፃር በዚህ ልክ መታየት አለበት ብዬ አስባለሁ። የገቢ ምርቶችን ከገመና ጋር በደንብ ማገናኘት የሚያስፈልግ ይመስለኛል። ኢትዮጵያ ሚስጥራዊ የሚባል ነገር ሊኖራት ይገባል። የደህንነትና የወታደራዊ ቁሶቹ ብቻ ሳይሆኑ ሌሎችም ጉዳዮች ማለት ነው። ስለዚህ ኢትዮጵያ ከየት ምንድነው የምታስገባው የሚለውን ነገር
ሌላ ሀገር ኬላና ጉምሩክ እየፈተሸልህ ምን እያስገባህ እንደሆነ እያወቀህ በሄድክ ቁጥር ምንድነው የዚህ ዲተረንስ አቅምም ጥያቄ ውስጥ እየወደቀ ይመጣል። የተወሰኑ እንትኖችን ሾ በማድረግ ሀገራት ጦርነትን ለማስቀረት ከፍተኛ ጥረት ያደርጋሉ አይደል? ግን አንተ የምታስገባው እያንዳንዱ እቃ እየታወቀ የምንገኝበት የመልካ ፖለቲካ ደግሞ ብዙ ሹክቻዎችና የሀያላን ፉክክር ባለበት አውድ ውስጥ ሆነን የባህር በር ጥያቄን እንደ ዝም ብሎ እንደ አንድ ኮሞዲቲ ማሰብ በጣም ችግር ያለበት ሆኖ ይነሳል። ስለዚህ ከሚስጥርም ከምንም ከኢኮኖሚ ጉዳዩ ባሻገር ደግሞ ያንተ የህልውና ጉዳይም ሆኖ ይመጣል። የባህር በር ጉዳይ የምንገኝበት ቀጠና የሚታወቅ ስለሆነ ስለዚህ የባህር በርን አንተ የምታዝበት ወይም ደግሞ እንደፈለክ ወጥተህ የምትገባበት የባህር በር ሳይኖርህና በአምስቱ ጎረቤቶቻችን ስድስተኛዋ ስለሌላት አምስቱ ጎረቤቶቻችን የባህር በር አላቸው በእነሱ መካከል እየተመላለስ አሁን ያለህን ወዳጅነት ታሳቢ ታደርግ ትችላለህ። ግን ጥቅምህ ቅድም አፈወርቅ ሲያነሳ ስለነበረ ጥቅምህ ያለበት ጋር ሁሉ ትሄዳለህ። ጥቅምህ ያለበት ጋር ሁሉ ስትሄድ ሁሉንም ልታስደስት አትችልም። ካንተ ጥቅም በተጻራሪ የሚመጣ ኃይልና አገር መኖሩን ማሰብ የሚያስፈልግ ይመስለኛል። ስለዚህ ከዛ አንፃር ሄደ በተላተምክ ቁጥር አንተ ላይ ጫና የሚፈጠር ቢወጭና ገቢ በእጅጉ የሚስተጓጎል ከሆነ የባህር በር ጥያቄ ምን እያልን ነው ምንድነው እያነሳን ያለ ነው የሚለውን በወጉ ለማስረዳት የሚበጅ ከታሪክም ከፖለቲካም እንደዚሁም ከጂኦፖለቲካ ቅርበትና እኛም ለቀይ ባህር ካለን ተፈጥሯዊና ታሪካዊ መብት አኳያ ይሄ ጥያቄ ሲነሳ በጉልህ እየወጣ ያለ ነገር ኢትዮጵያ የብሔራዊ ደህንነት ስጋት ተጋርጦባታል ነው። በተፈጥሯ ያጣችውን በግፍ የተባረረችበትን ወይ ደግሞ ከውሃው የራቀችበትን ሴራ ተመልሳ ባለም አቀፍ ሕግና ባለም አቀፍ የንግድ ሕግም ጭምር ሳይቀር ሰጥቶ በመቀበል መመለስ አለበት ሲባል የሁቲ ታጣቂ ኃይሎች መካከለኛው ምስራቅ ላይ ያላቸውን አቅም እናያለን። አይስን እናያለን። የባህር ላይ ውንብድና እንታያለ። አሁን በሶስቱ ሀገራት የፖለቲካ ግብግብና ትኩሳት ውስጥ ባህሩ ራሱ እንዴት አደጋ ውስጥ እንደገባም እያየን ነው። ይሄን ቀድሞ አንስተውት ነበር ጠቅላይ ሚኒስትሩ። ከብሔራዊ ደህንነት ስጋት አኳያ ነው ብዬ ነው አፍያ ዋናው መሰረታዊ ነገር ምን መሰለ፣ አብዛኛውን ጊዜ መሬት ላይ ያለውን እውነታ ሳንቀይር አየር ላይ ያለውን ነገር ለመቀየር ነው ብዙ ጊዜ ጥረት የምናደርገው። ለዚህ እንደ ምሳሌ ማንሳት እንችላለን። ለምሳሌ ኦክስፎርድ ዲክሽነሪ ላይ ኢትዮጵያ የረሃብ ምሳሌ ተደረገች ተብሎ ከተወሰነ 10 ዓመታት በፊት ከፍተኛ ዘመቻ ተደርጎ ከኦክስፎርድ ዲክሽነሪ ላይ ስሟ እንዲነሳ ተደርጓል። ከኦክስፎርድ ዲክሽነሪ ላይ አነሳን እንጂ በማሳዎቻችን ላይ ግን አላረጋገጥነውም ነበር። ትልቁ ችግራችን አንደኛው እሱ። ብዙ ጊዜ መሬት ላይ ያለውን እውነታ መቀየር ላይ አንሰራ። መሬት ላይ ያለውን ፋክት እስካልቀየርከው ድረስ ወረቀት ላይ ያለውን ፋክት ብትቀይረው ምንም ለውጥ አያመጣም። ምንም ትልቁ ዊን የሚሆነው ኦክስፎርድ በመሬት ማሳዎቻችን ላይ ባለ ምርት ተገዶ የረሃብ ምሳሌነታችንን ቢያነሳ ነው እንጂ በዲፕሎማሲና በፖለቲካ ጫና መቀየር ብዙ እንትን አያደርግም። አንድ ቅድም ስንቴ ሲያነሳ ለምሳሌ ባለም አቀፍ ሕግ መሰረት ኢትዮጵያ የባህር በር ያጣችበት መንገድ በየትኛውም መንገድ ዲስፕሩፍ ለማድረግ በጣም ቀላል ነው። ለምሳሌ ቅድም እሱ አንስቶታል የባህር በሩን ያጣንበትን መንገድ። በዛ ሰዓት የነበረው የኢትዮጵያ መንግስት ትራንዚሽናል ገቨርንመንት ነው። ስለዚህ ሌጂቲሜት አይደለም ይሄንን ተግባር ለመፈጸም። እሱ አንድ ምክንያት ነው። ሁለት ደግሞ በህግ ደረጃ ዓለም አቀፍ የህግ የስምምነቶች ህግ አለ። ዓለም አቀፍ የስምምነቶች ህግ ለምሳሌ ስምምነቶች እንዴት እንደሚሻሩ በይፋ ያስቀምጣል የቪየና ህግ ላይ። እዛ ላይ ስታየው ለምሳሌ አንድ የሚያነሳው ነገር ስምምነቶች ከሚሻሩባቸው አንደኛው አድዋ ብትሄዳው ለምሳሌ አድዋ ጦርነት አለ አይደል? ኢትዮጵያና ጣሊያን መካከል የተደረጉ ስምምነቶች በጠቅላላ አድዋ ተራራ ላይ ይሻራሉ። ምክንያቱም ኢትዮጵያና ከአድዋ በፊት ኢትዮጵያና ጣሊያን ያደረጓቸው ስምምነቶች ኢትዮጵያን ጣሊያን በመውረሯ ምክንያት ይሰረዛሉ በዛ ህግ መሰረት። ከዛ በኋላ ደግሞ ከአድዋ ጦርነት በኋላ የፈረምናቸው ከጣሊያን ጋር ያደረግናቸው ማንኛውም ስምምነቶች ማይጨው ላይ ይሻራሉ። ምክንያቱም አንድ ሀገር የሰላም አብሮ ለመኖር የፈረማቸው ማንኛውም ስምምነቶች ካሉ ያን ሀገር ስምምነት ውስጥ ከገባ በኋላ ኢትዮጵያና ጣሊያን ስምምነት ውስጥ ገብቶ ጣሊያን ኢትዮጵያን ማይጨው ላይ መታ ስትወር ከዛ በፊት የነበሩ ስምምነቶች በጠቅላላ ቮይድ ነው የሚሆኑት። የቪየና ስምምነቶች ህግ የሚለው አንደኛው በግልጽ ያስቀምጧል። ይሄ ሌላኛው የሚያስቀምጠው ስምምነቶች ከሚሻሩበት አንደኛው ለምሳሌ መሬት ላይ ስምምነቱ ሲፈረም መሬት ላይ የነበረው ነባራዊ ሁኔታ አሁን ካለው ነባራዊ ሁኔታ በእጅጉ የተለየ ከሆነ ኢትዮጵያ 50 ሚሊዮን የማይሞላ ህዝብ በነበራት ጊዜ በቀላል የግመል ማጠጫ ነው ብለህ ወደብን ልትሰጥ ይችላል። ዛሬ 150 ሚሊዮን አለ ኢትዮጵያ ህዝብ አለ። መሬት ላይ ያለ ነባራዊ ሁኔታ ኮምፕሊትሊ ተቀይሯል።
ሁለት ቅድም አንተ አሁን ለምሳሌ በኢንዱስትሪና በባህር በር መካከል ሁለት ተመሳሳይ ነገሮች ላንሳለ። ኢንዱስትሪ ከፕሮክሲሚቲ ጋር ማተር ያደርጋል። ፕሮክሲሚቲ ኢንዱስትሪ ውስጥ በጣም ትልቅ ቫልዩ አለው። ለምሳሌ ለሮ ማቴሪያሉ ቅርብ መሆን ኢንዱስትሪው የምትተክልበት፣ አንዳንዴ ደግሞ ለሮ ማቴሪያሉ ሳይሆን ለማርኬቱ ቅርብ መሆን ኢንዱስትሪውን የምትተክልበት አማራጭ ይሰጣል። ለምሳሌ የቺፕስ ፋብሪካ መትከል የሚፈልግ ሰውዬ ድንቹ ወዳለበት ተጠግቶ አይደለም መትከል ያለበት ፋብሪካውን፣ ገበያው ወዳለበት ነው። ምክንያቱም ድንቹን ማጓጓዝ አንድ ኩንታል ድንች የሚያመርተው አንድ አይሱዙ ቺፕስ ከምታጓጉዝ አንድ ኩንታል ድንችን 100-200 ኪሎ ሜትር አጓጉዛ አምጥተ አንድ አይሱዙ ለገበያው ቅርብ የሆነ ቦታ ፋብሪካውን ከተከልከው አየ ፕሮዳክቱን ማጓጓዝ ከፍተኛ ያደርጓል። ባህር በርም ጋር ስትመጣ ቅርበቱ ጥያቄ ሌጂቲሜት እንደሚያደርገው ሁሉ ቅርብ መሆንህ ደግሞ በራሱ የሚጋርጠው አደጋ አለ። ዲስታንስ ፋክተሩ አለ። ለምሳሌ ኢትዮጵያ በቀይ ባህርና በኢትዮጵያ መካከል ያለው ልዩነት 50 ኪሎ ሜትር አካባቢ ማክሲመም